ለአሉታዊ ነገር የሚጠቀሙበታል፣ ለአዎንታዊ ነገር ይጠቀሙበታል። በእርሱ ማለትም በወይኑ ውስጥ የሚያስተነትቱ ሰዎች ተአምር አለበት። ፍራፍሬው በራሱ ተአምር ነው በውስጡ። ልክ እያንዳንዱ ፍጥረት ተአምር እንደሆነ ፀሐይ፣ ጨረቃ፣ ከዋክብት ራሱ ተአምር እንደሆኑ ያላ ተአምር እንደሆኑ ወይኑ አታክልቱ ራሱ አታክልቶች ራሱ አዝርዕቶች በአጠቃላይ ተአምር ናቸው ለማለት ተፈልጎ እንጂ ወይን ጠጅ መስራት ወይም ደግሞ የአስካሪ መጠጥ መስራት ተአምር ነው እያለ አይደለም። በእርሱ የሚለው ነገር እርሱ ብሎ የሚያመለክተው ተክሉን እንጂ ወይን ጠጁን አይደለም ራሱ ማለት ነው። አስካሪ መጠጡን አይደለም ራሱ። ሰክር የሚለው ቃል የሚያመለክተው ኢንቶክሲኬሽን ነው። ኢንቶክሲኬሽን የሚጠቀሙበታል፣ ለምግብ የሚጠቀሙበታል ነው እያለ ያለ ሱረቱ ነህል ምዕራፍ 16 ላይ ግልጽ ነው ጀማል? ግልጽ ነው? ኦኬ ለኔ ግልጽ ነው። ጀዛከላ። እዚህ ጋር እኮ ምናልባት አሁን አንዳንድ ሌሎች ወገኖች ምን ያደርጉታል መሰለህ ኡስታዛችን ቀጥታ ማነው ማስከር እንደሚቻል አስካሪ መጠጥ በቁርአን እንደሚፈቀድ ብሎ እንደማስረጃ የሚያመጡት ይሄንን ነው ማለት ነው። ጥቅም ሁላ አለው ራሱ ለሕክምና እንደሚውል ልኮ አሁን ለምሳሌ ቁማርና እንትን ጥቅም አለባቸው፣ ግን ከጥቅሙ ይልቅ ጉዳቱ ያመዝናል ይላል። ስለ ቁማርና ስለ አስካሪ መጠጥ ሲናገር አእምሮን ከሚቆጣጠር ይላል ራሱ ማለት ነው። እንትን ኸመር የሚለው ቃል ኸመረ ነው አይደል? ሸፈነ ነው። ሴቶች የሚሸፈኑት የሚሰተሩት ሂጃባቸው ራሱ ምን ይባላል በቁርአን? ኺማር ነው የሚባለው መሸፈን። አእምሮ የሚሸፍን ማንኛውም ነገር ኸመር ይባላል። ኸመር የሚለው ቃል ምንድነው? መረቀንም በሚል ይመጣል። ለምሳሌ የሚያመረቀን ነገር በአጠቃላይ ምንድነው? ኮካይን፣ ማሪዋና፣ እንደገና ደግሞ የኒኮቲን የመሳሰሉ ነገሮች፣ እንደገና ደግሞ ጫት፣ ሲጋራ፣ እንደገና ደግሞ ይሄ ምንድነው የሚባለው ሺሻ የሚባለው ባተም ይባላል በእኛ ሺሻ ምናምን የሚባሉ ነገሮች አእምሮን እንትን የሚሉ ነገሮች የሚያመረቀን ነገር በአጠቃላይ ኸመር ውስጥ ነው። ኸመረ ነው ራሱ ሸፈነ ከሚለው ቃል ነው የመጣው ራሱ ማለት ነው። አእምሮን ከሚሸፍን አእምሮን ከሚቃወምና ከቁማር ይጠይቀዋል። በሁለቱ ውስጥም ጥቅምና ታላቅ ኃጢአት አለበት፣ ግን ከኃጢአቱ ይበዛል አለ። ስለዚህ አሁን ለምሳሌ ድራግ የሚባለው ለሕክምና አገልግሎት ሊውል ይችላል። አላህ የፈጠረው ፍጡር መቼም ያለ ምክንያት አልተፈጠረም። እንደገና ደግሞ ይሄ አልኮል ኢንቶክሲኬሽን የሚባለው ደግሞ ለውስጥ ላለው ነገሮች አልኮል ኮንቴንት የሚባል በተፈጥሯችን ውስጥ የተቀመጠ ነገር አለ። እሱ ከቀነሰ በሕክምና ተቀምሞ ሳያሰክር መውሰድ ይቻላል። ሐኪም ይሰጥና ማለት ነው። በሐኪም አሁን ለምሳሌ 1-2 ጠጣ ያስተካክላል አይባልም፣ አይፈቀድም። በእነዚህ አይነት ነገር አሁን አንድ ሐኪም አልኮል መጠን ያንተ አንሷልና ሂድና 1-2 ላይ ጨምር አድርግበት ቢልህ እንትን አትልም። እንደዛም ብለው አያዙም ሐኪም ቤት። ነገር ግን ለሕክምና አገልግሎት ይውላል፣ ጥቅም አለው ራሱ እንትኑ ማለት ነው። ይሄ ድራግና እንትን ማለት ነውና ለሕክምና ራሱ ይውላል። ራሱ ማደንዘዣ ራሱ በዛ የሚደረገው ሰው ሙሉ ለሙሉ የሚደነዝዘውም ወይም ደግሞ ማደንዘዣ ምናምን የሚሰሩት ዛሬ ላይ እንዳትሰቃይ የሚያደርግህ በሱ ነው አይደለ? የናርኮቲን ነው የሚሰጠው በአሁኑ ሰዓት። ስለዚህ ጥቅም አለው አለ። ግን ከጥቅሙ ይልቅ አለ ምን ያለ ቁርአንን ከጥቅሙ ይልቅ ኃጢአቱ ይበዛል እና እንትን በለው ከሱ ራቁ ነው። ከዛ በኋላ ደግሞ ልክ ሱረቱ ማይዳ ምዕራፍ 5 ቁጥር 91 ላይ ደግሞ ከሸይጣን ስራ ነው ይልሃል። ከሸይጣን ነው ብሎ ነው የሚያስቀምጠው። ዛት ሚንስ እንትኑ ዲስአድቫንቴጅ አለው ማለት ነው። መጠጥ አንድ ሰው ሲጠጣ መጀመሪያ መጠጥ ራሱ ሰውየው ያዝና ከዛ መጠጡ ደግሞ መጠጥ ያዛል። ከዛ በኋላ ነው መጠጡ ከዛ በሶስተኛ ደረጃ ሰውየውን የሚያዘው ማለት ነው። አይምሮን ኮንትሮል ያደርጋል ማለት ነው። ሰውን የሚጎዳ ነገር በአጠቃላይ የተከለከለበት ምክንያት ያ ነው። ነገር ግን ረሃብ ላይ፣ ጥማት ላይ፣ ሞት አፋፍ ላይ ቢሆን አንድ ሰው ምንም አማራጭ በሌለበት የውሃ ጥም ነገር ቢኖረው መጠጣት ራሱ ሐላል የሚሆንበት አግባብ አለ። ልክ ያሳማ ስጋ አንድ ሰው ረሃብ ላይ ቢሆን ምንም የምግብ አማራጭ ባይኖረው ህይወቱን ማትረፍ የሚችልበት አጋጣሚ ከሆነ የተገደደ ሰው ካለ በሱ ላይ ኃጢአት የለበትም ብሎ ነው ቁርአን የሚያስቀምጠው። ኡስታዝ ጀማል ጨርሰሃል? ጨርሻለሁ። ጀዛኩሙላህ ኸይረን አላህ ይጠብቅ። እኔ ጥያቄ አለኝ። ባቢ ሌላም ጥያቄ ካለ ጠይቁ። ኡስታዝ ሳይወጣ እንዳይወጣ ትቸኩላለህ ኡስታዝ ወይስ ምንድነው? ስራ አለ? አንድ 3 ደቂቃ አለኝ። መንገድ ላይ አቁሜ ነው ወደ ስራ ሳይሆን ወደ ልጆች አድርሼ ወደ ቤት ልሄድ ነው። በቃ እንደዛ ከሆነ በቃ ሌላ ሰዓት ችግር 5 ደቂቃ አለችኝ። 5 ደቂቃማ በቂ ነው። ቅድም እሺ በቃ ልጠቀምበት። ቅድም ሌሎች እንደው እየነዳም ቢሆን ይመልስልን። በነገራችን ላይ ልጆችም ጥያቄ ካላችሁ እንትን አድርጉ።
ቅድም ኦሪት ተጽፎ ነው የወረደው ስትል ሰማው ልበል? አይ የተወረደው ሳይሆን ሲሰጠው አላህ ጽፎ ነው የሰጠው ነው። ቶራ ጽፎ ነው የሰጠው። አምስት መጽሐፍት ሳይሆን አንድ መጽሐፍ ነው የሰጠው። አምስቱ መጽሐፍቶችን በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት። ፔንታተች የሚባለው ፔንታተች ብቻ አይደለም የሚባለው እኮ ጭቅጭቅ አለው አይደል? ፔንታተች ኤክሳተች ምናምን የሚባሉ አሉ። ባለ 5 የሚባሉ አሉ፣ ባለ 6 ባለ ኦሪት ዘፍጥረት፣ ኦሪት ዘጸአት ምናምን እንደሚባለው ላይ ኦሪት ዘኢየሱስ የሚባል አለ። መጽሐፈ ኢያሱም ኦሪት ዘኢየሱስ ነው የሚባለው። ገብቷል? ኦሪት ዘኢየሱስ ነው የሚባለው። በግዕዙ ብትመለከተው ኦሪት ዘኢየሱስ ነው የሚለው። ባለ 6 የሚቀበሉ አሉ። ኦሪት ዘሩት የሚባል አለ ተጨማሪ። ገብቷል? ኦሪት ዘመሳፍንት የሚባል አለ። ባለ 8 ሁላ አለ። ባለ 8 አለ፣ ባለ 7 አለ፣ ባለ 6 አለ፣ ባለ 5 አለ። እንታቀው ነው ራሱ ማለት ነው። እና እነዚህ አምስቱን ሰዎች ናቸው የጻፏቸው። ኦሪት ዘፍጥረትን፣ ኦሪት ዘጸአት ምናምን የሚባሉ ነገሮች አምስቱ መጽሐፍቶች ፔንታተች የሚባሉ። ፔንታ ማለት 5 ማለት ነው በግሪክ። ተች ማለት ስክሮል ማለት ነው። አምስቱን መጽሐፍቶችን የጻፏቸው በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው። ሙሴ አይደለም የጻፋቸው። እሺ፣ አይ በቃ ግልጽ ነው። ሌላ ሰው ጥያቄ ካለው እንትን ይበል። ኡስታዝ እዚህ ዑመር የሚለው ከአፋር ነው እያለ ነው። ጥያቄ ያለኝ እያለ ነው። ይጠይቅ፣ ችግር የለውም። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ አንተ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ አንተ እንዴት ነህ ኡስታዝ? ሰላም ነኝ አለሁ። አልሐምዱሊላህ። አንድ ጥያቄ ነበረኝና ማለት ነው ፈትዋ እንድትሰጥልኝ ነበረ። አሁን የክርስቲያን ስጋ መብላት ይቻላል ወይስ አይቻልም? ጥያቄ ነበረ። የፈትዋ ክፍል አይደለም ምን ያለው ያው የአህካም ጉዳዮች ላይ አይደለም የምንሰራው የአቂዳ ወይም ደግሞ የሙቃረና ላይ ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ ነው የምንሰራው። ስለዚህ የፈትዋ የሚያስፈልጉ አካላት ሙፍቲዎች ስለሆኑ ወደ ሙፍቲዎች ሄደሽ አካባቢ ላይ ያሉ መስጊድ አሊሞች ካሉ እነሱን ጠይቅና ይመለስልሃል። እሺ ከቻልክ ነው ምናልባት ከቻልክበት ብዬ ነው። ስለ የክርስቲያን ስጋ የሚባለው ወይስ ባለሙያ አይደለም የዛ የፈትዋ ያው ሁሉ ነገር ሸማ የሚለበሰው በየፈርጁ ነው እና ማላውቀውን ነገር ውስጥ ገብቼ ያለሙያ መግባት ስለማልፈልግ ዲናችንም ስለማይፈቅድ ሰፊም ስለሆነ ሁሉ ነገር አለው ራሱ የራሱ አለ። ነህዋ አለ፣ በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ ተጅዊድ አለ፣ ሁሉ ነገር አለ። ሙቃረና አለ። እኔ ያለሁት ሙቃረና ላይ ስለሆንኩ ሙቃረና አካባቢ ላይ ካለው ጥያቄ ቁርአን ላይ የሚነሱ ሹባቶች ካሉ ወይም ኮምፓራቲቭ ሪሊጅን ላይ የሚነጻጸሩ ነገሮች ካሉ ከዛ አንፃር መነጋገር ይቻላል። በተረፈ ፈትዋ እናስተናግድም። እናመሰግናለን። ኡስታዝ ፖሊዮ መጨረሻ ጥያቄ ጠይቅ። ከቅድም ጀምሮ ተጨናንቆ እየገባ ነበር። ዑመር ሁሱ ጋር እሺ፣ ዑመር ይቅርታ። ፖሊዮ ጠይቅ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንትን ዮሐንስ 3:16 ላይ አንድያ ልጁን ጥረት ዓለሙን ሁሉ ወደዋልና ይላልና እና ማቴዎስ 10 ደግሞ ለእስራኤል ቤት ወደ ሐዋርያትን ሲልካቸው ወደ እስራኤል ልጆች ነበር። ይሄን እንዴት ነው ልናስማማ የምንችል? እስራኤል የዓለም ክፍል አይደለም እንዴ? የዓለም ክፍል አይደለም እስራኤል? ከእስራኤል ቤት ለጠፉት በጎች ብቻ ነው እኮ ገባኝ። ግን እስራኤል የዓለም ወደ ዓለም ነው የተላከው። እውነት ነው፣ ወደ ዓለም ነው የተላከው። ወደ ምንድን ነው የተላከው ታዲያ? ወደ ሰማይ ነው የተላከው? ወደ ጁፒተር ነው የተላከው? ወደ ማርስ ነው የተላከው ተብለህ ብትጠይቅ ወደ ዓለም ነው የተላከው ራሱ ማለት ነው። ዓለም ቢጠላችሁ አትደነቁ፣ ከእናንተ ፊት እኔን ጠልቶኛል አለ። ማን የጠላው? ዓለም በአጠቃላይ ዩኒቨርስ ውስጥ ያሉት ናቸው የጠሉት። ዮሐንስ ወንጌል ምዕራፍ 15 ላይ ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን ጠልቶኛል አለ። ማን ነው ዓለም የጠላው? ኢየሱስን የጠላው ማን ነው? ከአይሁዶች ውጭ የጠላው ሰው አለ? ግን ዓለም ተብሏል ማለት ነው። ገላትያ ምዕራፍ 6:13 ላይ ዓለም ለእኔ የተሰቀለበት እኔ ለዓለም ከተሰቀልኩበት ከኢየሱስ ትምክህት በስተቀር ከኔ ይራቃል። ዓለም ለእኔ የተሰቀለው ሲል ጳውሎስ ዩኒቨርሱ ለእኔ የተሰቀለው ማለቱ ነው። ገላትያ 4:6 ላይም ከዓለማዊ ከመጀመሪያ ትምህርት ርቃችሁ ሞታችሁ ነበር አለ። ዓለማዊ የመጀመሪያ ትምህርት የተባለው ምንድን ነው? የአይሁድ ትምህርት ነው ወይስ አጠቃላይ የዩኒቨርሲቲ ትምህርት ነው? አይደለም። ራሱ ማቴዎስ ወንጌል ምዕራፍ 22 ላይ ስትመለከተው ሕግና ነቢያት ባልንጀራህን እንደ ራስህ ውደድና ጌታ አምላክህን ውደድ በሚል በሁለቱ
ተሰቅለዋል ይላል። ስለዚህ ዓለም ለኔ የተሰቀለበት እያለ የሚያወራው የአይሁዳውያን ሲስተም ነው ራሱ ማለት ነው። በዓለማዊ ትምህርት አተያዝ አትክመስ ቢሉታል አለ ቆላስይስ 2:24 ላይ። ስለዚህ ዓለም የሚለው ኮንቴክስት የትኛውን ነው የሚያወራው? ስለ ዩኒቨርስ ነው ራሱ ዓለምን እንዲወደዋልና ይላል። ማንን ነው የወደደው? ዩኒቨርሱን ነው የወደደው? ጋላክሲውን፣ ፀሐይ፣ ጨረቃ፣ ከዋክብትን ነው የወደደው ዓለም ሲል አይደለም ራሱ ማለት ነው። ስለዚህ አሁን ምንድነው ኢየሱስ የተላከው ለእስራኤል ቤቶች ነው። እውነት ነው ራሱ ለዓለም መሆን ይችላል ወይ ኢየሱስ ትምህርት ሲባል ለዓለም ያደረገው ጳውሎስ ነው። ሐዋርያቱ 12 ሐዋርያት የተመለመሉት 12 ሰዎች ናቸው ለ12ቱ ቤተ እስራኤል። የያዕቆብ ምዕራፍ 1 ቁጥር 1 ላይም እንደዛ ነው። ለተበተኑ ለእስራኤል ቤቶች ነው የሚለው። በዓለም ላይ ለተበተኑ ነው ራሱ ለነሱ ነው የተላከው መልእክቱ። የሚጠብቁትም የነበረውም ቃልም የተገባላቸው ለነሱ ነው። መሲሁ ይመጣል ተብሎ የሚጠብቁት ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምንድነው የሚለው ራሱ የናዝሬቱ ኢየሱስ በድንቅና በታምራት እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው ለእናንተ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው ለእስራኤል ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ እንደዛ ነው ለእስራኤል የኃጢአት ስርየት ይሰጥ ዘንድና ራስና መድኃኒት አድርጎ ከፍ ከፍ አደረገው ነው የሚለው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ደግሞ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩምና ሲላት ምን አለች? ከዛ በኋላ አባክስ ብላ ስትለምነው የልጆችን እንጀራ ለቡችሎች መስጠት አይገባም። አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ይበላሉ ስትላቸው አንቺ ሴት እምነትሽ ታላቅ ነው አለ። ስለዚህ አሁን ምንድነው የመጣው ትምህርቱ ለልጆች ነው የመጣው ኢየሱስ የመጣው። ነገር ግን ቡችሎቹ ደግሞ ያስፈልጋቸዋል። ፍርፋሪው ነው የደረሳቸው። ኢትዮጵያ ውስጥ ያሉት ሌላ ሀገር ያሉት ምናምን ነገር ምንድነው እየደረሳቸው ያለው? ፍርፋሪው ነው እየደረሰ ያላቸው። ቡችሎች ናቸው እነሱ፣ ልጆች አይደሉም። ለልጆቹ ግን የመጣው ምግቡ ነው። ዋናው ምግብ ኢየሱስ የመጣው ትምህርቱ አስተምሮቱ ለልጆች ነው የመጣው። ነገር ግን ሌሎቹ እሳ ከተባለ ለሌሎቹ ደግሞ ቡችሎቹ ፍርፋሪ ነው የሚያስፈልጋቸው ከልጆች የተረፈው ነውና ከዛ አንፃር ነውና እና ለቡችሎቹ እንደዛ ነው ማለት ነው። ራሳችንን ቡችሎቹ ብለው ካሰቡ ምንም ማድረግ አይቻልም ማለት ነው። ይሄን ይመስላል። ቡሌ ታውቃለህ? ቡሌ ታውቃለህ? ቡሌ ፖሊዮ ቡሌ ታውቃለህ ወይ? ምንድነው ቡሌ? ምንድነው ቡሌ? ያው ትርፍራፊ ቡሌ በቃ ቡሌ ነው እየደረሳቸው ያሉት ሌሎቹ ማለት ነው። እነሱ አይደለም፣ ምክንያቱም እነሱ አይጠብቁትም። አዎ ጸጉ ደቂቆሙ ማን ጠፋኝ። ጸጉ ደቂቆሙ ሀደጉ ትራፋቲዮሙ ለሕፃናቲዮሙ የሚል አላየህም? መዝሙረ ዳዊት ላይ ጸጉ ደቂቆሙ ሀደጉ ትራፋቲዮሙ ለሕፃናቲዮሙ ይላል። ትርፍራፊ ለሕፃናት አሪፍ ነው ያፋፋል ይላል። እና ያው ያፋፋቸው እሱ ነው ራሱ ትርፍራፊው ስለሆነ ነው። ይሄን ይመስላል። ደርሰሃል ኡስታዝ? ሉጣ አይደለ? ደርሰሃል? ደርሻለሁ። ሉጣ ባቢሎን ያው ከደረስክማ ሌላ ሰውም ይጠይቅ። እንደዛ ከሆነ እኛ እንትን ብለን ነበር እየነዳህ ማውራት የለብንም ብለን ነበር። ሳይሆን በቃ ደርሻለሁ። ወደ ቤት ልገባ ነው። ያው ደግሞ ቲክቶክ አለ። ሌላ ሰምተሃል? ሌላ ቲክቶክ አለ እንዴ? አዎ ቲክቶክ ሌላ ቲክቶክ አለኝ። በጣም ቢዚ የሚያደርገኝ ቲክቶክ አለ። እዛ ቲክቶክ ይጠብቀኛል። ሰምተሃል? ስለ ቲክቶክ ሰምቻለሁ። ሰምቻለሁ። አዲሱ ስለዚህ እንትን አለ። ከዛ በኋላ ወደ ስራ ሄዳለሁ። ቲክቶክ አሁን ትጠብቀኛለች። መልካም ጊዜ። ምርጥ ያራዳልሽ ገብተዋል ማለት ነው። ይመቻ ገብቶኛል። ሰላም አለይኩም። ቴንክ ዩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያሲው ሰላም ማለት ትፈልጋለህ አይደል? ወይስ ምንድነው? በቃ ሄድን። አመለጠኝ። በቃ ችግር የለም። ስማ ሐሰኖ ግራ ገብቶ ዛሬ መቼ ነው ይላል። ይኸው ገብታ እሱን አባረርክብን እኮ በቃ እሱ አለ ብሎ ነው። በትልቁ አታርጉኝ እባካችሁ፣ በትልቁ አታርጉኝ፣ በትንሹ ልንበት። ሐሰን አላመነም ታውቃለህ። መቼ ነው? ዛሬ ነው ይላል።
አዎ ይመችህ። እንዴት ነህ ያሲ? ነው ባቢ አለው። መኪና እያሽከረከርኩ ስለሆነ ትንሽ ቆይቼ አቆማለሁ፣ እናወራለን። እሺ አለሁ። ሰላም ነው አለሁ። እሺ ቀጥሉ፣ እየሰማሁ ነው። ምን እናወራለን ብለህ ነው ኡስታዝ ወይድ እንትን ብሎት ከሄዱ እኮ በቃ እኔ አንደበቴ ይዘጋል እኮ ለምን እንደሆነ አላውቅም። እኔ አሁን ምንም ሰው አልፈራም ምናምን፣ ግን ኡስታዝ ወይድ ሲያወራ ምናምን ዝም ብሎ የሚጠፋው ማወራው ነገር ይጠፋብኛል። ገብቷል? ከሌለ ፈላስፋ ነኝ ብቻዬ እና እሱ ሲያወራ ምናምን ስሰማ አንደበቴ ይዘጋል። ማውራት አልችልም ሁላ የምጠይቀው ሁላ ይጠፋብኛል። ነፍ ጥያቄዎች አሉ። አሁን ለምሳሌ የሚወጥ ሲያወራ ከሰማሁት በቃ የምጠይቀው ጥያቄ ሁላ ሙሉ አይደለም አድርጌ የምጠይቀው ቆራርጬ ነው ማበላሸው። ጉድ ነው ስሜት አንተ ጋር ብቻ አይደለም። እኛም ያው እሱ ሲመጣ እጅና እግራችን አጣጥፈን ነው ቁጭ የምንለው። እሱ በሌለበት ነው እኮ ዝም ብለን እኛ ያዙኝ ልቀቁኝ የምንለው። ታውቃለህ? በጣም እሱ ከሌለ ያው እንግዲህ እጃችንም እግራችንም አያርፍም፣ ምላሳችንም አያርፍም። እሱ ካለ ግን ያው ቦታውን እናመቻቻለን። አዎ አንተ ከባድ ነገር ነው ግን እንትን አድርጎብን ሄደው ቡሌ ሃኒ አለሽ? ሃኒ አለ የቡሌው ነገር ሰምተሻል? ተረፍራፊ ነው ለካ ስንበላ ከራም ነው። እኔ እንደሚባለው እኮ ነው። አታሽቃብጡ ስትባሉ እኮ እምቢ ብላችሁ እኮ ነው። ተው አይመለከታችሁም። ይሄ የእስራኤል ታሪክ ነው፣ ስለ እስራኤላውያን ነው፣ የእነሱ ጉድ ነው፣ ከእነሱ ጓዳ ነው ስትባሉ እምቢ ብላችሁ በቃ ቡሌ ነው ተባላችሁ መጨረሻ ላይ። ቡችላነትን እንኳን ራሳችሁን የመረጣችሁት ምንም ማድረግ አይቻልም። እኛንን ቡችሎች ካላችሁ ምንም ማድረግ አይቻልም። ልትሄድብን ነው? ኧረ ቀላል ሄድባችኋለሁ እንዴ? እንደዚህ አይነት ነገር ካገኘሁማ ጠብሴ እኮ ነው እኔ። ግን ወዴት እያመራች ነው ሃኒ? ማውራት አይመችሽም? ይመስልሃል? አይ ችግር የለውም። እንዴት ይመስልሃል? ወዴት እያመራች? ችግር ከሌለው አንሚት አድርግ። እኔ ምን አውቃለሁ ወዴት እያመራሽ እንደሆነ። ግን ወዴት ልታመሪ ነው ማለት ጥያቄሽን የምትጠይቀው ጥያቄ በምስጋና ነው የምትጨርሺው፣ ይመለስልሻል። አዎ እና መጨረሻ ምን እንጠብቅ? መጨረሻ ላይ ምን እንጠብቅ ታዲያ? እንደ መጨረሻ የሚያውቀው ፈጣሪ ነው። እኔ አላውቅም። ምንድን ነው ፈጣሪ የሚያውቀው? አንቺም እኮ ታውቂዋለሽ የራስሽ ነገር። ሁሉም ነገር ነው እንደ ፈጣሪ ላይ የምትጥሉት? አዋ ኖ አንቺ እኮ ማድረግ ያለብሽን አንቺ ራስሽንም ታውቂዋለሽ። ራስሽን አታውቂም፣ የምታደርጊውን አታውቂም። አውቃለሁ፣ ግን ያው የዋናው የእሱ ነው። እሱ ሲጨመርበት ነው ሁሉ ነገር የሚስተካከለው። ይስተካከላል አይስተካከልም የሚባለው ነገር ሌላ ነገር ሆኖ ግን መወሰን የሚባለው ነገር ግን ያንቺ ጉዳይ ነው። አይምሮ እስከሰጠሽ ድረስ አይምሮሽን እንድትጠቀሚበት ነው እንድትወሽንበት ነው አይደል እንዴ የሰጠሽ? አዎ ግን በቃ ብቻ አሻዱ ላለሁ በቅርቡ ትላለህ። ታይ እንጂ እና ለምን አስጨነቀ? ባቢሎን ምንድነው ሙስሊም ነው ይላል። ለምን ተጨነቅ ታዲያ? ጀለብያ ግዛልኝ አላልኩም እኔ። ለምን ትጨነቃለህ? መከራችሁን ከምትበሉ ገብታችሁ አታወሩም እንዴ? ለምን ትጨነቃለህ? ለምን ትጨናነቃለህ? ልብ ካለ ገብተህ ማውራት እኮ ነው። ምን ችግር አለው? የምሰግድበት እንትን ስራልኝ አልኩህ እኔ አሁን እንደዚህ ነው ልሁና የት ቦታ ወስደህ ለጠፈኝ ምን አገባኝ እኔ? አንተ ተጨነቅበት። እንደማይረባ ነገር እንትናችሁን አትጨርሱ፣ አትቃጠሉ። ይሄ አይመለከታችሁም እኮ ራሱ ምን ይሰራልሃል አንተ አሁን በዚህ የምትቃጠለው? ገብተህ አውራ በቃ። ቡችላ ነኝ ያልከው አሕዛቦች ገብታችሁ መጠየቅ ትችላላችሁ። ኦኬ ያሲ ከባድ መርፌ ነው በነገራችን ላይ። በቃ እነሱ ያሲን መቀጣት አለበት። ኡስታዝ ዋሂድ እኮ በቃ ያሲን መጥቷል፣ በቃ ተክቼላችኋል ብሎ እኮ ነው የወጣው። ገዱ አልተመቸንም።
እሱን ያባረረብን ነው። እሱ ነው ያባረረው። አሰሉ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ አሁን ያልከው ነገር የተሳሳተ ኢንፎርሜሽን ነው። አይደለም በአይናችን አይተናል። አንተ ስትገባው ነው ጀምራለህ። በጭራሽ ወይ በአይናችን አይተናል። ለዚህ ለማስረጃ ያስፈልጋል። ወደ ቅድሙ እንሂድ። ወደ ቡሌው እንሂድ። ወላጆቹ ቡሌ በልተው የሚያውቅ ማን ነው? ባቢሎን ወላጆቹ ቡሌ በልተው የሚያውቅ አለ? ስለ ቡሌም ተውና እንትን አባረርክብን እየተባልክ ነው። የተሳሳተ ጥያቄ ያለ ሰውም አለ። ሐሰን ሊዱም ጥያቄ ያለኝ እያለች ነው። ለባቢም ይጠይቀኝ እኔም ጠይቀዋለሁ እያለች ነው። በቃ ከባቢ ጋር ይቀጥሉኝ አንስማ። ማስታወሻ ያስቀውልኝ እኔና ሊዱ እስቲ ተጠያየቁ። ባቢም እኔ እንደዛ አለች። እንግዲህ ልጠይቀው አለች። አዎ ልጠይቀው እሱም ይጠይቀኝ አለች። እንዴ የፍቅር ጥያቄ ነው። ምንድነው የምጠይቃት? ጥያቄ መጠየቅ ከነበረባት አዋቂዎች በነበሩበት ሰዓት አጠይቅ አሉ። አሁንም አሉ እነሱ ተጠይቃቸው እንዴ አሉ እኮ እዚህ ጋር ቁጭ ብለው እነ ያሲ ያሉ ኡስታዝ ጀማል አንተ ራስህ አለ ተጠየቅ አለ። እኔ ምን እጠይቃለሁ? እኔ ምን አውቃለሁ? አሁን አይ ባቢ አሁን እዚህ ጋር ስለ ፍቅር ምን አሁን ርዕሳችን ስለ ሃይማኖት ነው፣ ስለ መጽሐፍ ቅዱስ ስለ ቁርአን ነው። አሁን ስለ ፍቅር ማን አነሳንም? ወዴት ነው የምትሄደው ነው የሚገርመኝ ነገር። ምን አደርጋለሁ ብለህ ነው እንደዛ ከተጠይቃለሁ ካለች ምን ልበል ታዲያ? ምንድነው የምንጠያየቀው? እኔ እና እሷ ከተጠያየቅ ነው ሌላ ቦታ ላይ እንጠያየቃለን እንጂ ምን እንጠያየቃለን ብለን እንዴት ነሽ? ምን ላውራ ነው ሙባሪክ? ለዛ ነው እንጂ ምን ያላልኩም። ለማንኛውም አንተን እንዴት ነው አደባባይ ላይ የሚጠይቅ ሲጀምር? ማዕረጉን ተቀበልሽው? ግን አልሰማውም እንዴት እንደተቃጠል ስልክ እያወራሁ ነበር። የአሁኑን ስልክ ብሎክ ነው የማደርገው። የምር ስበሪውላ ብሎክ ነው የማደርገው። አሁን የደወልክልኝ ሰው ሁለተኛ እንዳትደውል ሰማ። ኧረ ሪከርድ ያደረጋችሁ ሰዎች ካላችሁ በቃ ላኩላት። የወር ቀለበዋ ነው እንጂ ቀላል ካሁን ወዲያ ቤታችሁ አልገባም። አንዳንድ ቤት እያመረጥኩ ነው የምገባው። ምኑን አየሁት ነው። ሰላም አልላችሁም፣ እፈርምላችኋለሁ ነው ኧረ ከባድ ማዕረግ ነው የተሰጠሽ። እኔ ራሱ ተናደድኩ። ዝም ብሎ እኔን እንደዚህ እንትን ብሉ እንዴት ነው ምናምን ነገር ብሎ አንቺን ከባድ ሚዛን ምናምን ብሎ እንትን ሲያደርግሽ እኔ ያናድዳል። አይዞክ እንታደርጋለሽ ትላለህ። አሁን አስበሽዋል? በቃ የሆነ ቦታ ላይ የሚጨስ ነገር ይታየኛል፣ የሚቃጠል ነገር ይታየኛል። ሳምንት ሲያለቅሱ ሲያለቃቅሱ ይታየኛል። እሺ ሪካርድ ያደረጋችሁ ማን ነው? አድርጋለሁ ያለኝ ነበር ሩቅያ። ኧረ ይልኩልሻል። እሺ የሆነ ሰፈር በቃ አጀንዳ የምሰጣቸው ነው። ምን አጠፋ? እሷን ቆርጠሽ ምንድን ነው የምታደርጊው መሰለሽ? አንዳንድ ሰዎች ታዋቂ ሰዎች ቪዲዮቸው ላይ ካደረጉ ወይ ፎሎ ባክ ከመለሱላቸው ምናምን ስክሪንሻት አድርገው አያችሁ ምናምን ነገር እያሉ እንትን ያደርጋሉ፣ ፖስት ያደርጉታል። አንቺንም ከባድ ሚዛን ነሽ ሊዱ እንዴት ነሽ ከባድ ሚዛን ምናምን የሚለውን ቆርጠሽ ከዛ የምስጋና እንትንሽን እንትን ታድርጊዋለሽ። በጣም አመሰግናለሁ ስጠብቀውና ስመኘው የነበረ ነገር ነው። እንደዚህ ስላልከኝ በጣም ነው የምወድህ የማከብረው ብለሽ ፖስት አድርጊው። ነግሬሻለሁ። ገና ጽፌ ሁላ ነው እንዴ? ትቀልዳለህ? እኔ ዝም ብሎ ቪዲዮማ አይሰራም። ከዛ በቃ አያችሁ ይባላል። የሆነ ሰፈር አያችሁ አይደል? መንገዳቸውን የሳቱ ሰዎች ምንድነው ግብረ ሰዶምና ምናምን ሲያንቆለጳጵሳቸው አያችሁ ምናምን ተብሎ ደግሞ ሳምንት ያወራሉ። ከባድ ነው። አሚር ባቢሻ ሰላም፣ እንዴት ነህ? ሰላም ነው አለን። ባቢሻ ሰላም ነው? ሁሉ መልካም ነው አለው።
አለን። ሊዱ ሰላም ብያለው። ሙስሊሞች ሙባረክ። ኡስታዝ ጀማል ሰው ምናምን ፖሊዮ ሁላችሁም ሰላም አለይኩም። ከላይም ከታችም ያላችሁ አኒ ሰላም ብያለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ቢወርዱ ምትሉ አንድ ቁጥር ጻፍ። ኡስታዝ ጀማልን ብዙ እንትን ያው ስልጣን ይውረድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ይላል ደግሞ ሌላ ሐሳብ የለህም? ቦታ እያጣበቡ ነው ብዬ ነው ኡስታዝ። በገዝቶ አልተኛውበትም አይደል እንዴ? የአንድ ሰው ነው የአንድ ሰው ቦታ ነው ያስኩት። መቼ ተኛው? ሌላ የተለየ ቦታ ይዣለሁ። ለዛም ከላይ ነው ዳር ላይ የተቀመጥኩት። መሀል ላይ እንደ ሙባረክ እንደ ሀኒ አልተቀመጥኩም። ባቢሎን ተቀበሉ ነው የተቀመጥኩት። ራሱ ትንታሉ ኡስታዝ እኔን አይንኩኝ። ምንድን ናት ደግሞ ፈሳለብ እንደ ምን ታርግ? ባይሆን ስልጣን የለም። ለምን ባንተ አልጠቀመውም? አሚሮ ባለ ስልጣኑ እኔ ነኝ። አንተ ስልጣን የለህም። እንደው ባስወርድ እንደው አይ ባቢሎን ደግሞ ጠቅላይ ሚኒስትሩ ስልጣን እንዳይቀሙኝ። ሀቢቢ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ ኡስታዝ። ባቢሻ ቀጥሉ። እሺ ቦታ እንትን መድረኩን እንዳልይዘ ምንም መድረክ የለም እኮ ከፍት መድረክ ነው እንደምታውቀው። ሰው ገብቶ እንደፈለገ የሚሆንበት መድረክ እንደሆነ አታውቀው። ሐሳብ አለ ባቢ። መጀመሪያ ግን እግረ መንገዴን ለረጅም ጊዜ ማለት አንዳንድ ክፍተቶች ማያቸው ነገሮች አሉና በተለይ በእኛ ወንድሞች መካከል እቺ መልእክት ላስተላልፍ ከተፈቀደልኝ ማለት ነው። ኦኬ። እሱ ምንድነው መሰለህ፣ አንዳንዴ በተለይ የእህት ወንድሞቼ ንጽጽር ላይ ያላችሁ እህት ወንድሞች አካሄዳችሁን ቢታሳሙ ማለት ምን ለማለት ፈልጌ ነው። አንዳንድ ሰዎች እውቀት ሳይኖራቸው እውቅና ፈልጎ የሚሰሩ ሰዎች አሉ። ማለት ያልበሰለ ምንድነው አለመብሰል ያስታወቅ ነው። ይሄንን ንጽጽሩን ዓለም የዳዋ አንድ ዘርፍ ነው ማለት ግዴታ ማለት ነው። ስለ መጽሐፍ ቅዱስ አወቁ ማለት አጠቃላይ እውቀት አላችሁ ማለት አይደለም። መጀመሪያ ግን ለራሳችን ማን ነው የሚያስተጋባብኝ ነው። እና ምን ለማለት ፈልጌ ነው፣ ልክ ከወገኖቻችን ጋር በሚወያዩ ጊዜ የሆነ ፍጥነት፣ መቾከል፣ ብሽሽቅ፣ አለመብሰል ማንኛውም ነገር ከማድረጋችን በፊት ኡስታዞቻችን ወንድሞቻችን እውቀት ያላቸው ሰዎች እንዴት ነው ከወገኖች ጋር እየተወያዩ ያሉት፣ እንዴት ነው እያወሩ ያሉት የሚለው ነገር ማሰብ መቻል አለብን። አንደኛ ማዳመጥ፣ መጀመሪያ ለነዛ ሰዎች ክብር ሊኖረን ይገባል። ሐቂቃ ለመናገር ማለት ነው ለነዛ ሰዎች እንዴት ማቅረብ አለብን። አሁን እዚህ ጋር ባቤት የመጣ ነው እኮ ከዚህ በፊት ስለምናውቀው ነው። እነዛን ሰዎች ምናንጠለጥላቸው ከሆነ ምናመናጭቃቸው ከሆነ እስልምና እንደዚህ ነው የሚያስተምረው። ታዲያ ሀታ ክርስቲያኖችም ቢሆን መጀመሪያ መቀራር እኔው ከክርስቲያን ቤቶች አሉ ይገባሉኝ። በቃ ያ ሰው በስነ ስርዓት ስለሚያስተናግድ ማለት ነው። እነዛ ሰዎች ግን አላማቸው ለማስተማር ነው ወይስ ታዋቂ ለመሆን ነው? ታዋቂ ለመሆን መጀመሪያ አዋቂ መሆን መቻል አለብን። ሀታ ባቢ ቤት እንኳን ገብቶ አንድ የሚወያዩ ልጆች ነበሩ። እንደዚህ ቤታቸውም ከፍተዋል። ላ ወላሂ ያለ እውቀት ማለት ነው የምንሄድ ከሆነ ቀጣይነት አይኖረውም ስራችን ማለት ነው። ስለዚህ መጀመሪያ ብስለት ሊኖረን ይገባል፣ መረጋጋት ሊኖርብን ይገባል። እና ምናልባት የተሳሳትኩ ነገር ካለ ደግሞ ከኔ በላይ ወንድሞችም ኡስታዞችም ስላሉ ጀዛኩሙላሁ ኸይረን አመሰግናለሁ። እቺ ለመናገር ፈልጌ ነው። የሚገርምህ ነገር ሶሻል ሚዲያን አጠቃቀም ምንድነው በስነ ስርዓት ስለማናውቀው ሚዲያ ላይ እንዴት ከምን ወዴት የሚባለው ነገር አንዳንዴ ሰው ማውራት ስላለበት ሳይሆን ማውራት ስለቻለ ያወራል። አንዳንዴ ሰው እንደገባው ያወራል። እንደገባማ ካወራህ ትርጉም የለውም። ሰዎች እንደሚገባቸው አድርገህ ካላስተማርክና ካላስረዳህ ትርጉም የለውም። አንተ እንደገባህ ከሆነ የምታወራው ይሄ በጣም ከባድ ነውና የሚገርም ነገር ቅድም ሶሻል ሚዲያን እንዴት እንጠቀመው ምናምን ብዬ ልጠይቀው ሁላ ነበረ ኡስታዝን። ይሄ የአጠቃላይ እንትን የለም አጠቃላይ ምክር እንዲሰጠን ብዙ ነገር ነው የምትታዘበው። በነገራችን ላይ አንዳንድ ሰዎች ሶሻል ሚዲያን ባለመጠቀም ራሳቸውን ጎድተው ያሉበትንና ሰው አጠገባቸው ያለ እንትንም ማህበረሰብም ሲጎዱ ታያቸዋለህ። ስለዚህ የሚዲያን አጠቃቀም አንተ እንዳልከው እንትን መረዳት ያስፈልጋል፣ ጥልቅ እውቀት ያስፈልጋል። ዝም ብሎ እንትን አይደለም። ሚዲያ በጣም ከባድ ነገር ነው።
በጣም ከባድ ተጽዕኖ ይፈጥራል ማህበረሰብ ላይና እሱ ላይ እኔም ብዙም እንትን አይደለሁም። አሁን አስተማሪዎች ላይ ምንም ማውቀው ነገር የለም። እኔ እንትን ነኝ፣ ግን የሚዲያ አጠቃቀም ግን ብዙ የምታዘበው ነገር አለና ማውራት ስለቻልክ ብቻ አይወራም። አንተ እንደገባህ አድርገህም ለሰዎች እንትን ማድረግም በጣም ከባድ ነው። እንትን ይቀድማል። ስላወቅኩ ብቻ አፌን የምከፍት ከሆነ በጣም ከባድ ነው። ትርጉም የለውም። አወራው እንጂ ትርጉም የለውም። ሰዎች በቅድሚያ የእነሱን አይምሮን ነው መረዳት የሚቀድመው የሚያስፈልገው። ከዛ ደግሞ ያ አእምሮ የሚቀበልበትን መንገድ ተጠቅመ ሰዎችን ስታስተምር ውጤት ይኖረዋል። ስለዚህ በአጠቃላይ ነገሩ ስታየው ምንድነው ሰዎች እንደገባቸው አድርገው ነው ሲያወሩ የምታገኛቸው። አብዛኛው ጊዜ እንደዛ ነው። ያ ደግሞ ምንም ፍሬ እኮ አታፈራም እኮ። አንተ እንደገባህ አድርገህ ዝም ብለህ እንትን የምታወራ ከሆነ በጣም ከባድ ነው። መስራትህ ፍሬ እንትን ለማግኘት ካልሆነ ምንም ትርጉም የለውም። አወራው ለማለት ወይም ደግሞ አንዳንዴ ግዴታዬን ለመወጣት ብለህ አላማ እሱ መሆን የለበትም። ግዴታህን ለመወጣትም ጭምር እዛ ውስጥ ደግሞ የሆነ የምትቀይረውን ነገር ሊኖር ይገባል። ካልሆነ ግን ማውራትህ ድካም ነው፣ ትርጉም የለውም። ሚዲያ ላይ ብዙ ነገር ይሰራል፣ ብዙ ትውልድ ይቀየራል፣ ትውልድም ይጠፋል። አጠቃቀሙ ካልቻልንበት በጣም ከባድ ነው። ራሳችንን እና ህይወታችንን እድሜያችንን ልናጠፋበት እንችላለን። ስለዚህ መጠንቀቅ ያስፈልጋል። ሌሎች እንትን በሉ። አንተ ባወራኸው ግን እኔ ምንም የማውቀው ነገር የለም። ያሲዮ አቤት ባቢ፣ ይቅርታ ወጣ ገባ እያልኩኝ ኔትወርክ ነው የሚያስቃየኝ። አውስትራሊያ ግን ምንድን ነው? ከኢትዮጵያ የተገነጠለ ክፍለ ሀገር ነው እንዴ? የኔ ብቻ ነው መሰለኝ። እኔ ጋር ማዕቀብ አለ፣ ለዛ ነው። እኔ ይገርመኛል ያንተ ኔትወርክ። ዛሬ አይደለም የተጀመረው። ኮሌ እኮ ነው እንዴ? ኤርትራ ውስጥ ያለ ሰው እኮ ነው የምትመስለው። ኧረ ኤርትራ የተሻለ ኔትወርክ አላት ሲባል ሰምቻለሁ። መለስ እንዴ ወደዛ። ወዴት? ወደ ኤርትራ። ምን ሰራለ ኤርትራ? ኢትዮጵያ ራሷ ትመለሳለች። ያሲው ፖለቲካ ውስጥ እየገባህ ነው ሳታውቀው። እሺ እኔ ግን ኡስታዝ ቢገባ ግን ደስ ይለኛል። አጠቃላይ ምክር ቢሰጠን ደስ አይልም? ያሲው ቤት ከደረሰ ምናምን ያ ቲክታኩን እንትን አድርጎ ሁለተኛው አካውንቱ እንትን አድርጎ ምናምን በዛኛው ቲክቶክ ብሎክ ሲደረግ ይመጣል። አሁን ብሎክ አይደረግም። ብሎክ እንዴት ይደረጋል? ብሎክ ከተደረገ ያው ይመጣል ኢንሻአላህ። አጠቃላይ ምክር ያስፈልገናል አይደል? እኔ እንኳን ጠፊ ነኝ በእንትኑ ትንሽ ቀን ይቀረኝ፣ ከዛ ወደ ስራ እመለሳለሁ። ስራ ደግሞ እኔ በጣም ከባድ ስራ ነው የሚጀምረው አሁን። ግን እባካችሁ አለች አንዷ በሊቀ መልአኩ በቅዱስ ገብርኤል ሚካኤል 1200 ብር የቤት ክራይ ጎደለብኝ ሙልልኝ በእመቤቴ አለች። እመቤትሽ ከሰማይ ካለችበት ተፈንቅላ ወጣ ቤት ትስራልሽ እህታችን፣ እኛም የሚሰጠን እንፈልጋለን። ቅዱስ ሚካኤል ራሱ ክንፉ ላይ ያጠልልሽ። ትቀልዳለች እንዴ? ሰርተሽ በይ እህታችን፣ ስልክሽን ሽጠሽ እንትን በይ በቅዱስ ሚካኤል ምናምን። ምን ትዝ እንዳለኝ ታውቃለህ? ሞጣ ቤቱ ድረስ ገብታ የለመነችውን ሴትዮ ታስታውሳለህ? ምን እንዳላት? ምን ብሎ ተው ይቅር። አንዳንድ ሰው በጣም እኮ ነው የሚገርምህ። በእመቤቴ ምናምን እያለች አሁን ስትለምን እንትን አይደህም። አሁን ለምሳሌ እመቤትሽ እኮ ምንድን ነው? ኧረ ይቅርብን። ሜሮን ነይ እስኪ ሜሮን ትናንትና ኢምራንና ኢብሮ ከባድ እንትን የቀረቀሩባት እና ሜሮን እንዴት ነሽ?
ኖ ይልመድብሽ በእውነት እኔ በጣም እወድሻለሁ አከብርሻለሁ፣ ግን አንዳንዴ መሸነፍ ማመን መቀበል ትልቅ ነገር ትልቅነት ነው። ነገሩን ግልጽ ሆኖ እንደ ተሳሳት እየገባሽ ሙጥጥ ማለት ይሄ ደደብነት እኮ ነው። ገብቶሻል? እኛ ላለንበት እንትንም በጣም ከባድ ነው። የዘመኑ እንትን አይመጠንም። ገብቶሻል? ነገሩን እያየሽው ፍጥጥ ግጥጥ ብሎ እያየሽው ኧረ በፍጹም ትያለሽ እንዴ? ኧረ ሎኪ ትሰድበኛለህ እንዴ አንተ ራስህ? አልተሳደብኩም፣ እኔ አልተሳደብኩም። እንደው አንቺ ባይዘዌ እኛ እዚህ ዳዋ ኦር ደግሞ ወንጌል የምንሰራ ሰዎችን ለማሸነፍ ሳይሆን የምንሰራው እግዚአብሔር የሰዎችን